ከኔ ምን አጠሽ ነው ምን ጎሎሽ ነው አይንሽ ታዲያ ውጭ ሀገር የሚያዩ የሚለውን ሙዚቃ ብሩኬ ጋብዤልሃለሁ ለቅምጥሌ ማለት ነው። ምክንያቱም ከኔ ምን አጠሽ ነው ያልካት ጥያቄ ስላለ እኔ የት ደግሞ በሙዚቃ አቀናበርኩት። አይ አይደለ እኔ እኮ በጣም ነው ሙዚቃ የምችለው። እመቤቴ ዛሬ በጣም ደስ ብሎኛል። በጣም እየሳኩኝ ደስ ብዬ ሰበርቻቻ ብዬ ነው እያየሁት ያለ የነበርኩት። አሁን ደግሞ ፏ ብዬ ነው ቪዲዮ እየሰራ ያለሁት። ሴትዮዋን ከቤት ወጣች፣ እኔ የታችሁ ቤቱ የግሌ መስሎኝ ፈርሰስ አልኩ ማለት ነው። ይህን ልንገራችሁ ብዬ ነው። እና ምንድን ነው የዛሬው ቪዲዮ እጅግ በጣም ደስ ይላል። ብሩኬ ይህንን ነገር በማድረግህ እኔ ምን ልበለ፣ እኔ አደንቃለሁ፣ እወዳለሁ። ከዛ በላይ ደግሞ አሁን ቢግ ያኒ በእንግሊዝኛ ለገለጸል ቢግ ሪስፔክት ኤንድ ቢግ ላቭ ዩ ኖ ያ ማይ ብራዘር ማይ ስፔሻል ብራዘር እና ኦኬ። እዛ ቅምጥሌ ደግሞ ማለት ነው በጣም ያሳቀች ፓርት ታስቀኛለህ ታስለቅሰኛለህ ብላ እየሳቀች እንትን የሆነ ህፃኖች ማለት አንዳንዴ እያለቀሱ ማለት ነው የሆነ ነገር እኔ እንትን ልግዛልሽ ምናምን ስትያት እኔ አሁን እዚህ ቤት ራሱ ማለት ልጆቹን በጣም በእኔ ምክንያት አናድጃቸው ምናምን ላለቅሱ ሲፈልጉ ከዛ እንዴ እናትሽ እንትን እንድገዛልሽ ላድርግልሽ ምናምን ስላት እሺ በቃ ምናምን ብላን በዋዘ ጠጣላርግ ብላ ሳቅ ስትጀምር እንደዛ ነው ትዝ ያለኝና ቅምጥሌ እኔ እናት ታስቀኛለህ ታስለቅሰኛለች ብሩኬ ይሄ ለምን ላድርገው ወገቤ ላይ አይቀመጥም ማለች። እንዴት ብሎ አሁን ቅምጥሌ ለቅምጥሌ ይሄ ይሆናል ብለህ ነው እንዴ እንደው ፍፄ ይዘው የመጣው? ብቻ ግን ለማንኛውም ያው ፕሮግራሙ እንትን ካለ በኋላ እንድትሄድ እና ደግሞ ብሩኬ በቃ ዝም ብሎ ነገሮቹን ለማወዛገብና እንደዚህ አዝግስቶ ማደስ ሲል ማለት ነው። እመቤቴ አትለያችሁ። ቅዱስ ገብርኤል አባቴ ጥላ ከልል የሆናችሁ በክንፉ ዝርግት አድርጎ እንደው ጥልል አድርጎ ጠላተ ምቀኛን ጥርቅ አድርጎ ወዳጅ ዘመድ የሆንን ሁሉ ወደ እናንተ አቅርቦላችሁ ፍቅር በፍቅር ሆናችሁ ልቦናችሁን ፈጣሪ ሳይበርዝባችሁ እቺ ንጹህና ፍቅር የሆነ ልቦናችሁን እግዚአብሔር ጠብቆላችሁ ወደፊት የምትፈልጉትን አላማ የምትፈልጉትን ነገር ከኃጢአት በስተቀር ፈጽሞላችሁ ትልቅ ደረጃ ላይ ደርሳችሁ ብሩክ እኮ ይሄ ነበረ ቅምጥሌ ይሄ ነበረች ተብሎ እንዲወራ በቃ እንደዚህ ነበሩ ተብሎ ከዚህ ነበሩ ወደዚህ መጡ እንደዚህ ነበሩ እንደዚህ ሆኑ ተብላችሁ ስማችሁ እንዲጠራ ምኞቴ ነው። ከዚህ በፊትም እንግዲህ ያው እንደዚህ አሁን ብዙ ጊዜ ሰብስክራይብ አሁን ይሄ ከዚህ ጋር ነበረች ከዚህ ጋር ደረሰ ከዚህ ጋር እንላለን አይደል? ሶ ልክ እንደዛ ሁሉ ህይወታችሁ ተቀይሮ ከዚህ በላይ ይህ ነው ህይወታችሁ። አይ ነው ከጊዜ ወደ ጊዜ እየተቀየረ እየተለወጠ እያየዋችሁ ነው። ከዚህ በላይ ተለውጣችሁ ደግሞ የሰው ልጅ ብዙ ፍላጎት አለው። የሰው ልጅ ብዙ ነገር ስኬታማ ይሆናል፣ ብዙ ነገሮችን ያደርጋል። መጨረሻው የስኬት መጨረሻው ደግሞ ትዳር ነው። ያለ ትዳር መኖር ይቻላል ወይ? በደንብ ነው የሚቻለው፣ በደንብ። ያ ማለት ግን ሳትጀምሩ ሳትነካኩ ነው እሱ መቆየት የሚቻለው እንጂ እንደዚህ ተጀምሮ ምናምን ከዛ ግን ይቅር የሚባል ነገር የለም። ሁሉም ሰው ሞትና ትዳር አይቀርም ይባላል። የመጨረሻ ስኬት እንዳልኳችሁ እንዲሁም ረዥምን ዓመት ረዥምን ጊዜ የምንኖርበትም ደግሞ ትዳር ነውና ትዳራችሁን የምታሳኩበት ዘመን ያደርግላችሁ። ብሩኬን ብዙ ነገሮች ማታቂዋለ እያለሽ የነበረው ቅምጥሌ ስለ ውጭ ሀገር ብዙ ሰዎች አሁን በተፈጠረው በደንብ እየተመካከሩም ስለነበረ ምናምን ያ ነገር ያወቀው ነገር አለ። ከዛ ህይወት ላይም ደግሞ ብዙ ጊዜ ባሎችም ለብቻቸው የሚጋፈጡት ችግር አለ፣ ሚስቶችም እንደዛው። ምናልባት ብሩኬ ለብቻው እየተጋፈጡ ያለው ነገር ሊኖር ይችላል። እናንተ ሊያለያይ የመጣ ነገር እናንተ እንዳለያይ እየታገለ ያለው ትግል ሊኖር ይችላል። ለምን አልነገርከኝም ወይ ደግሞ ለምን አልነገርካትም አይባልም። ምናልባት ሳይነግራት የመጣውን ችግር መፍታት ይሻላል እንጂ ለእሷ ነግሮ ችግሩ ልፈታ ቢል የባሰ ደግሞ ችግሩ ይደበላልቃልና አንዳንድ ውሸቶች ቦታዎችን ይዘው ምርጥዬ ናቸው። አንዳንድ ቦታ ላይ ውሸት አስፈላጊ ነው። አንዳንድ ቦታ ላይ መደባበቅ አስፈላጊ ነው። ትዳር ላይ እኔ ኦፕን ነኝ ምናምን ተብሎ የተገኘ ነገር አይወራም። የተገኘ ነገር በግልጽነት ተብሎ የሚወራ ነገር የለም። ማይወራ ነገር አለ። ግልጽ ሁኑ፣ ለሚስቶቻችሁ ለባሎቻችሁ ግልጽ ሁኑ። ስትባሉ ግን የጅልነት ግልጽ አይደለም። አለች አንዳንድ ነገር ድፍን ብላ የምትቀር እዛው ላይ ደበስ ላንቺ ራሱ ወይ ላንተ መልሰህ ስትነግረው ነው ብሎ የሚያቃጭልባችሁ ነው። ስለዚህ አንዳንድ ትዳሮች ወይ ደግሞ ጓደኝነትም ሊሆን ይችላል የአንዳንድ ሰው ህይወት የሚበላሸው እኔ ግልጽ ነኝ በሚል እየወጣ የወረደውን ወይ ደግሞ ብዙ ነገሮችን ለመናገር መሞከር ነው። ቅምጥሌም ብሩኬም ለራሳችሁ የምትደብቁት ነገር ሊኖር ይችላል። ግድ ነው። ለምን እንደዚህ መደባበቅ የለም ትዳር ላይ ምናምን፣ እሱ ለእናንተ፣ ለእኔ እንደዛ ነገር የለም። የምትደበቅ ነገር ትኖራለች፣ ደብቁ። የሆነች ችግር ብቻችሁ የምትፈቷት ትኖራለች፣ ፍቱ። ይህ አንዳንድ አይታችሁ ከሆነ ቤተሰብ ሳይገባበት ወይ የሆነ ሰው ሳይገባበት የሆነ ችግር ውስጥ ገብታችሁ ቀስ ብላችሁ ወጣችኋል። ያን ችግር ብትንትን አድርጋችሁት አንዳንዴ ግን ቤተሰቡ ያግዘኛል ወይ የሆነ ሰው ብላችሁ ያን ሲያስገባችሁ ችግር ግን ችግሩ ተስፋፍቶ አይደለም ከቤተሰብ ከባልና ሚስት ወጥቶ ለዓለም ይተርፋል። ስለዚህ አንዳንድ ነገሮች አሉ አንደርስታንድ ሚ
እንግዲህ በእንግሊዝኛ አወራችኋለሁ ካልገባችሁ። እና የዛሬው ቀን እጅግ በጣም ነው ደስ የሚለው። ፍፄ ወንድሜ ያው እንግዲህ ባለፈው ትንሽ ብታናድደኝም ሁልጊዜም አውቃለሁ መከታቸው ነህ፣ ወንድማቸው ነህ፣ እንደ ታላቅ ወንድምም እንደ ጓደኛም ከጎናቸው ሁለታቸው እንዲለያዩ እንደማትፈልግ አውቃለሁ። ግን በድራማ መልኩም ሆኖ ያው ሌላ ሰው እንትን ስትል አበሳጨኝ፣ ለብሩክ ያስፈልጋል ማም ስትልና ያ ነገር አናድዶ ነበር። አሁን ባደረግከው ነገር ግን ፕላስ ክሰኸኛል። እውነቴን ነው ክሰኸናል። እና ወንድሜ ይመች። እሺ ያው እንግዲህ ትንሽ ተነጫንጨባለሁ። ባለፈው ትንሽ የሰደብኩ መስሎኛል። ስለዚህ ይቅርታ ወንድሜ። ምክንያቱም እኔ በብሩኬና በቅምጥሌ ቀልድ ደስ አይለኝም። በቃ ያ ነው የሆነው ነገር። ስለዚህ ወንድሜ እወድሃለሁ እኮ እወድሃለሁ፣ በጣም ነው ማከብር ምናምን ግን በሰዓቱ ያደረገው ነገር ቢያናድደኝ ዛሬ ደግሞ እጥፍ ድርቡን ካሳ ሰጠኸኛልና አመሰግናለሁ ወንድማለም። እግዚአብሔር ይጠብቅ። ጓደኝነት እንደ ገመድ ይተሳሰርላችሁ። እውነቴን ነው። ቅምጥሌና ብሩኬም ባልና ሚስትነታችሁ እንደ ገመድ ትስስር ብሎ ትስስር ይበል። የምሬ ነው። ይኸውላችሁ ትዳር ውስጥ ጸብ አለ፣ መፋየት አለ ምናምን፣ ግን የተፈጠሩ ጸቦች ሁሉ ያለያያሉ ማለት አይደለም። እንደውም አንዳንድ ጸቦች ሲፈጠሩ ፍቅራችሁን ጥብቅ ያረጉታል። ለእኔ እንደዚህ ታስባለች፣ ለእኔ እንደዚህ ያስባል ምናምን የሚል ነገር አለና መፈተን ጥሩ ነው። መፈተን ከፍ ያደርጋችኋል ማለት ነው። በተረፈ ቅምጥሌ ስላለፈሽ ፕሮግራም ደስ ይላል ማለት አንዳንድ ነገሮች ያንቺ ስላልሆነ ነው የሚያልፈው በምንም ምክንያት ሰበብ ሆኖ። በዛ ላይ ደግሞ ብሩኬ ጋር እዚህ ጋር ግተ ነው የምታኖረኝ ብለሻልና ወደዛኛው ቤት አልሄድም ብለሻል። ብሩኬ ከዚህ በኋላ ቅምጥሌ ትሄጃለሽ አትሄጂም የለም፣ እግታ አድርገህ ውሰድ። በቃ የድሮ እገታ ይመለስ። እውነቴን ነው። ግን ደግሞ ተናግሬያለሁ ቀድመም የምትፈልጋችሁን ሴት ወይ ደግሞ የምትፈልጓትን ሴት እንጂ አንተ ፈልጋ እሷ ሳትፈልግ ኖ ማገት። ግን ተፈላልጋችሁ ነገሮቹ ማለ ሊበትናችሁ ሲሉ ግን ጥብቅ ባይዘወይ ብሩኬውን በጣም ገብቷል ነገሩ። ሴት ልጅ አልፈልግም ልሄድ ነው ተወኝ አትቅረቤ ስትልህ እንደዛ አይደለም ጥብቅ ነው ያልኩኝ ነበረ። እንግዲህ እሱ ነገር በደንብ ገብቷል። ቅምጥሌ ሊሄድ ነው ስትል ያዘኝ ነው ማለት ሊሄድብ ነው ብሩኬ እወድሃለሁ ግን ሊሄድ ነው አለች። አይሆንም ብለህ ያዛ አደረካል። ዞር በል እንተ ጋር ላወራ አልፈልግም ምናምን ስትል ደግሞ ናውራኝ እኔ ካንተ ጋር መጨቃጨቅ ፈልጋለሁ፣ ትንሽ መነዛነዝ ፈልጋለሁ ነው ደግሞ በቃ እኔ ብቻዬን ነው መሆን የፈለግኩት። እኔ አንተን ባላይ ካለች ውይ ካንተ ጋር ነው መሆን የፈለግኩት ነው። ግን ተቃራኒ ነው ነገሩ ነው። እና እንደዛ ነው። ማትፈልጉትን ሰው ብዙ ነገሮች አሉ። ብቻ ግን እግዚአብሔር ይመስገን ስለመጣውም ስለሄደውም ስለቀረውም ስለሆነልን ነገር ሁሉ እግዚአብሔር የተመሰገነ ይሁን። ስለተፈጠረውም ስላልተፈጠረውም ነገር እንግዲህ እጅግ በጣም ደስ የሚል ጊዜ ነበረ። ከምጥሌ ደግሞ ማለት ነው እኔ ታናሽ እህትና ታናሽ ወንድም ይመስሉኛል። ጠጋ በልልኝ መጀመሪያ ተኛች፣ ከዛ አልበቃኝዋች ጠጋ በል፣ ከዛ ደግሞ ውጣ። ወይ ጉድ! እንደው እንደሚሻላችሁ እናንተ ልጆች ግን። ብሩኬ ደግሞ በቃ ሊስማት ይሮጣል። ቅምጥሌ ደግሞ መነጫነጭ እንደዚህ ምን አለበት እንደው ሳም ቢያደርግሽ። እዚህ ጋማ ሳማት እኮ እዛ ጋር ደግሞ ሊስማት ሲል በቃ እንደዚህ እየተወናጨፈች እንዴት ይሳማት እንዴ? ቅምጥሌ እንደዛ ማድረግ አልነበረብሽ። ብቻ ይሁን። ለማንኛውም እዛ ደግሞ እንደዚህ ብሩኬ ይሄኔ ምስኪን እንትኑን ቀበቶውን አውልቆ አለበሳት። እንግዲህ እንዳያችሁት እንዴት እንዳማረባት ደግሞ እዛ አለበሰችን እንደዚህ ስታድርግ ጸጉሯ ራሱ ተሆናጨፈ ምናምን። ያው እንግዲህ ብሩኬ ችግር የለውም ትልበስ ብሎ እንግዲህ ቅምጥሌ ምግብ እዚህ መጣ ልጅ አልተባለች ወጥቼ ነው መብላት የምፈልገው። እንደዚህ ትልበስ፣ ሁሌም ትልበስ። ሲጀመር ያምርባታል እኮ ቅምጥሌ ቁምጣ ለብሳ ምናምን። ባለፈው ካስታወሳችሁ በጣም በተደጋጋሚ ቁምጣ ለብሳ በጣም አምሮባት ብዙ ሰዎች እንደዚህ ናላቸውን አዙሮ እየደበለልቃቸው ነበር። እኔ ደግሞ በጣም ብዙ ጊዜ ቀጣጥለሽ ቁምጣ ለበሽ ብዬም ነበረ ትዝ ካላችሁና ያምርባታል ቁምጣ በጣም ነው የሚያምርባት። ሲጀምር ምን ማያምርባት ነገር አለ? የኔ ቆንጆ የኔ ወርቅ እግዚአብሔር ሲፈጥራት ከዚህም ቁንጥር ከዚህም ቁንጥር ከዚህም ምንም ነገር እንዳይቀርባት አድርጎ ቅምምም አድርጎ የፈጠራት ፍጥረት ውድድ ነው ማድረግሽ። እንደው አግኝቼሽ እንደዚህ በዚህም ሳም ባደርግሽ እንደ ደስ ባለኝ ብታይ። ትናንት ለማምለስ ስትሮጭ ዛሬ ደግሞ ልታመልጥ ስትል በሩ ተቆልፏል። እንግዲህ ብሩክ ያደረገው እሱ ነው። ስልኳንም ቴክስት እየተደረገልኝ ነው እያለች ነበር። ምንም ማድረግ አይቻልም። የኔ ቆንጆ የኔ ቅመም የኔ ኮረሪማ የኔ ቅምጥል እወድሻለሁ በጣም ዶ ቅመም ያለች ልጅ መቤቴ። ምንም ትልብስ ምንም ትልብስ ምንድነው? እንደውም አንዳንድ ሰዎች ሲያደንቁ ምን ይላሉ? አንቺ ምን ልበሽ የሚያምርብሻል ነው የሚባለው። ኦሆ ጠፋኝ። በቃ ጆንያም ልበሽ ይባላል። አዎ አንቺ ጆንያም ብትለብሽ ያምርብሻል ይላል። እና ደግሞ ማለት እዚህ ጋር ለበሰችና ያፕ ምናምን ነገር እንደዚህ አራዳ ነገር ሆነችብን ማለት እዚህ ጋር ብሩኬ እንዴት ያምራል ሲላት አያችሁ። የኔ ፍቅሮች እንግዲህ ምንም ልበሽ እንደዚህ አምሮብሽማ አለ ብሩኬ። ለኔ ነው እንጂ ለውጭ ሀገር አይደለም ማለት። አዎ ብራዘር ይመቼ። አረ ብሩኬ እንደው ምን ላድርግ እንደው ባሁኑማ ማለት ነው ወይ እንደው ምን ይሻለኛል። ብቻ ግን ይመቼ።
ቴንክ ዩ ቬሪ ማች። ቅምጥሌ ደግሞ በጣም አምሮብሽ። እውነቱን እኮ ነው ብሩኬ፣ ለብሩኬ ነው እንደዚህ ምር ድምቅ እንጂ የምን ውጭ ሀገር ለመሄድማ ዝም ብለሽ የሆነ ነገር ለብሰሽም እኮ ፒጃማይቱ ምን ጣል አድርግሽም ብትሄጂ ችግር የለውም። እንደዚህ አምሮብሽ ብያለሁ እኮ እኔ። ብሩኬ ትናንት ፕሮግራም ይዞ ሊጠልፋት እንኳን ባይመጣ ውበቷን ሲያይ ከመጥለፍ ወደ ኋላ አይልም ነበር። አያችሁ። ግን ደግሞ ያው መጀመሪያም ለመጥለፍ አስቦ ስለመጣ ምንም ማድረግ አይቻልም። የኔ ቆንጆ፣ የኔ ትንሽዬ፣ የኔ ሞናሊሳ ምን ላድርግሽ? ምን ልሆንልሽ? ምን ትሆኝልኝ ነው ነገሩ። ለማንኛውም እንግዲህ ነገሮች አልፈዋል። ምንም ነገሮች ተበላሹብኝ እንደዚህ ሆኑብኝ የሚባል ነገር የለም። ልጆቹ ባይዘው ይጮዋሉ። ከላይ ፎቅ ላይ ናቸው። እኔታችን ግን ድምጻቸው ይሰማል በጣም እያቸው። እኔ እነዚህ ጋር እየኖርኩኝ ማለት ነው። እነዚህ ጋር እየኖርኩ አውቄ ነው ተዋቸው ይጫወቱ። እዛ ግን ላማቸው ነበር፣ ትንሽ ልቦጫጭቃቸው ነበር። ደከመኝ እኮ እኔ መለፍለፍ። እኔ ልቤ ቀጥ ልትል እኮ ነው። ከዛ በኋላማ እንዴ። እና ውድ እህቶቼ ሁላችሁ እንኳን ደስ አላችሁ፣ እንኳን አብረው ደስ አለን። ቅምጥሌም ቤቷ ነች፣ ብሩኬ ጋ ነች። ስለዚህ ፏ በሉልኝ። እወዳችኋለሁ። አይ ላቭ ዩ ሶ ማች። ነገ ይበለን። ባይ